የኢራን አሜሪካና እስራኤል ጦርነት ወደ 12ኛ ቀኑ ተሸጋግሯል። የአሁኑ ጦርነት ባለፈው ዓመት ሰኔ ወር አገርሽቶ እንደነበረው በኋላም በ12ኛው ቀን መቋጫ አግኝቶ የ12ቱ ቀን ጦርነት የሚል መጠሪያን እንዳገኘው ዘመቻ በቶሎ የሚቋጭ አይመስልም። አሜሪካ የኢራንን ወታደራዊ አቅም አሽመድምጄዋለሁ ብትልም እስራኤልም በጠቅላይ ሚኒስትሯ ቤንያሚን ኔታንያሁ በኩል እስካሁን በወሰድነው እርምጃ አጥንታቸውን ሰባብረነዋል የሚል መልእክትን ቢያስተላልፉም በኢራን በኩል ዛሬም ራሴን እንዴት መከላከል እንዳለብኝ ጠንቅቄ ያውቃለሁ የሚል ምላሽ የተሰጠ ነው። ጦርነቱም አድማሱንና ውድመቱን እያሰፋ የመሄድ እንጂ የመርገብ ምንም አይነት ምልክት አይታይበትም። በጠረጴዛ ዙሪያ ቁጭ ብለው መነጋገር የሚለው ሐሳብም አሁን ባለው ሁኔታ ቦታ ያለው አይመስልም። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ በሰሞኑ ንግግራቸው ያረጋገጡትም ይህንኑ ነው። ከአሜሪካ ጋር መነጋገር የሚለው ሐሳብ ለኢራን ከዚህ በኋላ ቦታ እንደሌለው እወቁት ብለዋል። የውጭ ጉዳይ ሚኒስትሩ ደጋግመን ለድርድር ብንቀመጥም ያተረፍነው ጦርነት ብቻ ነው በሚል ነው ከዚህ በኋላ ለንግግር ቦታ የለንም ያሉት። ከአሜሪካ ጋር መነጋገር ወይንም መደራደር የሚለው ሐሳብ ከዚህ በኋላ ቦታ የሚኖረው አይመስለኝም። ከአሜሪካ ጋር ስለመነጋገር ስናስብ ያለን ልምድ እጅግ መራራ ነው። በአሜሪካ በኩል ፕሬዝዳንት ትራምፕ ጦርነቱ ከታሰበው ጊዜ ቀድሞ እንደሚጠናቀቅ በነጩ ቤተ መንግስት ከትናንት በስቲያ በሰጡት መግለጫ ተናግረዋል። ወሳኙን የዓለም የነዳጅ ጭነት መተላለፊያ የሆርሙዝ መስመርን በተመለከተም ኢራን ከዚህ በኋላ የመርከቦችን ምልልስ ለመከልከል የምትሞክር ከሆነ ከስካሁኑ ጥቃት በ20 እጥፍ የበለጠው ይጠብቃታል ሲሉ ፕሬዝዳንት ትራምፕ ከትናንት በስቲያ በሰጡት መግለጫቸው ወቅት አስፈራርተዋል። ጥቃቱ እንደተጀመረ ጦርነቱ 4 እና 5 ሳምንታትን ይወስድብናል ያሉት ፕሬዝዳንት ትራምፕ አሁን ደግሞ ከዛም ባጠረ ጊዜ ፈጥኖ ሊጠናቀቅ እንደሚችል መናገር ጀምረዋል። የኢራን አብዮታዊ ዘብ ለዚህ የትራምፕ አስተያየት ምላሽ ለመስጠት ጊዜ አላጠፋም። የጦርነቱን ማብቂያ ጊዜ የምትወስነው ኢራን እንጂ ማንም አይደለም ብሏል በመግለጫው። አሜሪካ የጦርነቱን ማብቂያ የመወሰን ብቃቱ በፍጹም የላትም ብሏል። የጦር ግንባር ውጊያውና የቃላቱ ምልልስ በጦዘበት በዚህ ጊዜ የፕሬዝዳንት ትራምፕ ቀንደኛ ደጋፊ መሆናቸው የሚነገረው የደቡብ ካሮላይናው ሴናተር ሊንድስሌ ኦሊንግርሃም ጦርነቱንና አሜሪካ ከኢራን የምታገኘውን ጥቅም በተመለከተ የሰጡት አስተያየትም ሌላ አዲስ የመከራከሪያ ሐሳብ እንዲመዘዝ አድርጓል። ትራምፕ ልክ በቬንዙዌላ እንዳደረጉት ሁሉ በኢራኑም ጦርነት ማሳካት የሚፈልጉት የነዳጅ ሀብቷን በእጃቸው ማስገባት ነው እያሉ ጧት ማታ ቁም ስቅላቸውን ለሚያሳዩቸው የሐሳባቸው ተቃዋሚ የአሜሪካ መገናኛ ብዙሃን አስተያየቱ ማረጋገጫ የሚሰጣቸው አይነት ሆኗል። እኚሁ ሰው ባለፉት 10 ዓመታት አሜሪካ በመካከለኛው ምስራቅ የወሰደቻቸው ወታደራዊ እርምጃዎችን ሁሉ ሲደግፉ እንደነበር ይጠቀሳል። በጎርጎሮሲያኑ 2003 አሜሪካ ኢራቅ ላይ እርምጃ ስትወስድ በሶሪያ፣ በሊቢያ ከተደረጉ ወታደራዊ ዘመቻዎች ጀርባ ሁሉ እኚሁ ሰው ደጋፊ ሆነው ቆመዋል። በቅርብ ጊዜው የአሜሪካ የቬንዙዌላ እርምጃም ቀንደኛው ደጋፊ ሆነው ታይተዋል። እኚህ ሰው ናቸው በሰሞኑ ንግግራቸው የኢራኑ ጦርነት ብዙ ወጪ ቢያስወጣም መልሶ የሚከፍል ለአሜሪካ አዋጪ ጦርነት መሆኑን በአደባባይ የተናገሩት። አሁን በኢራን ያለው አገዛዝ ሲወድቅ የተለየ መካከለኛው ምስራቅ ይፈጠራል። እጅግ ከፍተኛ ገንዘብ መስራት እንጀምራለን። ከዛ በኋላ ማንም የሆርሙዝ መተላለፊያ ላይ አደጋ ሊሆን አይችልም። ሴናተር ግርሃም ቬኔዙዌላና ኢራን በጋራ ከዓለም የነዳጅ ክምችት 31 በመቶ መገኛ መሆናቸውን ይጠቅሱና ከዚህ ሀብት አሜሪካ ወደፊት ድርሻ እንደሚኖራት ይጠቅሳሉ። ከፎክስ ጋር ባደረጉት ቃለ መጠይቅ ቀጥለውም ይህ ለቻይና የማያስተኛ ቅዠት ነው የሚሆንባት ይላሉ። ከሰሞኑ እየወጡ ያሉ መረጃዎች በኢራን እስራኤልና አሜሪካ ጦርነት አሜሪካ በቀን በአማካይ ለጦርነቱ እስከ $1 ቢሊዮን እያወጣች ስለመሆኑ ተነግሯል። የአሜሪካው የመረጃ ምንጭ ኤምኤስ ናው ከሁለት የኮንግረሱ ምንጮች የሰማው ባለው መረጃው አሜሪካ በጦርነቱ በአማካይ $1 ቢሊዮን በየቀኑ እያወጣች ነው። ፖለቲኮ የመረጃ ምንጭ ከካፒቶል ሂል አገኘሁት ባለው ሚስጥራዊ መረጃ ደግሞ አሜሪካ በየቀኑ ለጦርነቱ እያወጣች ያለችውን ወጪ $2 ቢሊዮን አድርሶታል። ሴናተር ግርሃም እንደሚሉት ግን ምንም ያክል ወጪ ለጦርነቱ ቢወጣም ቆይታ አሜሪካ የኢራንን ነዳጅ ስለምትቆጣጠር ገንዘቡን በአጭር ጊዜ መልሳ ታገኘዋለች። ሪፐብሊካዊ ሴናተር ሊንድሴ ግራሃም የተቀሩት የገልፍ ሀገራት ኢራንን ለመውጋት ባለመነሳታቸው ማዘናቸውንም በዚሁ ቃለ መጠይቅ ወቅት ያነሳሉ።
ኢራን በሳውዲ አረቢያ፣ በተባበሩት አረብ ኤምሬትስ፣ ኩዌት እና ባህሬን የአሜሪካ ወታደራዊ ሰፈሮች ላይ ጥቃት መፈጸሟን ይጠቅሳሉ። እነ ሳውዲ አረቢያ ግን የአጸፋ ምላሽ ለመስጠት አለመነሳታቸውን ይቃወማሉ። ለእነዚህ ሀገሮች አሜሪካ የጦር መሳሪያ ትሸጥላቸዋለች ይሉና በጦርነቱ ውስጥ ተሳታፊ መሆን አለባቸው ሲሉም ያነሳሳሉ። በኢራን በኩል የኢራኑ የውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባጋዬ ከትናንት በስቲያ ስለ ጦርነቱ ሲናገሩ አሜሪካ የኢራንን የነዳጅ ሀብት የመቆጣጠር ፍላጎት አላት ያሉ ሲሆን የአሁኑ የሴናተሩ አስተያየትም ከዚሁ ሐሳብ ጋር የተስማማ አይነት ሆኗል። ቃል አቀባዩ አሜሪካ ኢራንን በማፈራረስ የነዳጅ ሀብቷን የመቆጣጠር ፍላጎት እንዳላት ጠንቅቀን እናውቃለን ይላሉ። ይህ ግን ፈጽሞ ሊሳካ እንደማይችል ይጠቅሳሉ። ጦርነቱ በዚህ ሁሉ ውጥረት ውስጥ ሆኖ ወደ 12ኛ ቀኑ ተሸጋግሯል። ፕሬዚዳንት ትራምፕና የመከላከያ የበላዩ ፔት ሄግሴስ እንዲሁም የእስራኤል መሪዎች ጦርነቱን በአጭር ጊዜ ማጠናቀቅ ወደሚቻልበት ምዕራፍ እየተሸጋገርን ነው የሚል መግለጫን እየደጋገሙ ነው። አንድ በስም ያልተጠቀሱ የኢራን ከፍተኛ ባለስልጣን ደግሞ ለሲኤንኤን ሲናገሩ ኢራን ለረጅም ጊዜ ጦርነት ተዘጋጅታለች፣ ጦርነቱን ካስቆመው የሚያስቆመው ኢኮኖሚያዊ ጫና ብቻ ነው ብለዋል። የኢራንን የብሔራዊ ደህንነት ምክር ቤት የሚመሩት አሊ ላርጂያኒ ደግሞ ፕሬዚዳንት ትራምፕ ስለ ጦርነቱ መጠናቀቅ አለመጠናቀቅ ማሰባቸው ቀርቶ ለራሳቸው ደህንነትና ሕይወት ቢያስቡና ቢሰጉ ይበጃቸዋል እያሉ ነው። ሲኤንኤን፣ አልጀዚራ፣ የጀርመን ድምፅ፣ ሲቢኤስ እና ሌሎች ድረገጾችን በመረጃ ምንጭነት ተጠቅመናል።